የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስና የማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የኢትዮጵያ የባህር በር ጥያቄ ጉዳይ በተጀመረው ግለት እንዲቀጥል መንግስት መመሪያ መስጠቱን አስታወቀም። የብሔራዊ ደህንነት ምክር ቤት ባደረገው ስብሰባ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታዎችን በመገምገም የተለያዩ ውሳኔዎችን አሳልፏል። መረጃውን እናጋራችኋለን። ለሕክምናና ለማስተማሪያ ሆስፒታል ግንባታ የተሰበሰበው ገንዘብና ንብረት በፍጥነት ርክክብ እንዲፈጸም ሲል ምክር ቤቱ አቅጣጫ ማስቀመጡ ተሰምቷል። ጉዳዩን በተመለከተም ውይይት መደረጉ ተነግሯል። እናደርሳችኋለን። የመምህራን ጥያቄዎች መሰማት ይገባቸዋል ሲል በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጠቆመም። በጥቆማው የተነሱ ጉዳዮችን ይዘናል፣ ትሰሙታላችሁ። ፕሬዝዳንት ትራምፕ ከቻይና በሚገቡ ምርቶች ላይ በድጋሚ የጣሉትን ከፍተኛ የታሪፍ እርምጃ ተከትሎ ሁለቱ ሀያላን ሀገራት ወደ ንግዱ ጦርነት መግባታቸውና ፍጥጫው ቀጥሏል ተብሏል። በዝርዝር እናስቃኛችኋለን። ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ ጊዜያዊ የቪዛ እገዳ መጣሏ ተሰማም። ጊዜያዊ የቪዛ እገዳው ለምን ተጣለ? ምክንያቱንና ሌሎች በዝርዝር የምንመለከታቸው መረጃዎቻችንን ይዘንላችኋል። አዳዲስና ትኩስ የቢዝነስ እንዲሁም ማህበራዊ መረጃዎችን ለመስማት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የኢትዮጵያ የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ጅማሮ እንዲቀጥል የሚያስችል አቅጣጫ መስጠቱን ብሔራዊ የደህንነት ምክር ቤት ዛሬ በሰጠው መግለጫ አስታወቀም። ብሔራዊ የደህንነት ምክር ቤት ዛሬ ሚያዝያ 1 ቀን 2017 ዓ.ም ባደረገው ስብሰባው ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታዎችን በመገምገም የተለያዩ ውሳኔዎችን አሳልፏል። በዚህም ጠቅላይ ሚኒስትር ዶክተር አብይ አህመድና የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታዎችን የገመገሙበት እንደሆነ መግለጫው አስታውቋል። ምክር ቤቱ በዛሬው ስብሰባው ላይ ከሰጠው አቅጣጫ መካከልም የኢትዮጵያን የባህር በር የማግኘት ጥያቄ እየተመላከተው ይገኝበታል። ጠቅላይ ሚኒስትር ዶክተር አብይ በተለይ በቀይ ባህር ላይ የባህር በር የማግኘት ጥያቄ የህልውና ጉዳይ መሆኑን ከገለጹበት በ2016 ዓ.ም መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣናትና መገናኛ ብዙሃን በኩል በተደጋጋሚ ሲነሳ ቆይቷል። የዛሬው የብሔራዊ ደህንነት ምክር ቤት መግለጫም መንግስት በተደጋጋሚ እያነሳው ያለው የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ሲል ውሳኔውን ገልጿል። የዓለም አቀፉ ማህበረሰብም ኢትዮጵያ ሰላምንና ደህንነትን በማረጋገጥ ረገድ በቀጠናው በአህጉሩና በዓለም አቀፉ ደረጃ የነበራትንና ያላትን ከፍተኛ ሚና ተረድቶ የሚያደርገውን ድጋፍ አጠናክሮ እንዲቀጥልም ምክር ቤቱ ጥሪውን አቀርቧል። በመምህራን ላይ በሚፈጠሩ ችግሮች ምክንያት ተጎጂ የሚሆኑት ተማሪዎችና ወላጆች በመሆናቸው እንዲሁም በትምህርት ዘርፉ የሚታዩ ችግሮችን ለመፍታት የመምህራን ጥያቄዎች መሰማት ይገባቸዋል ሲል በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጠቆመ።
የትምህርት ቤት ዳይሬክተሮችና መምህራን ችግሩን አምነው ከተቀበሉ እንዲሁም ከትምህርት ሚኒስቴር ጀምሮ የትምህርት አመራሮች መምህራን የሚያነሷቸውን ጥያቄዎችና ህመማቸውን መስማት ከቻሉ አሁን ካለንበት የትምህርት ችግር ተባብሮ መውጣት ይቻላል ሲሉ የኮሚቴው ሰብሳቢ የሆኑት ዶክተር ነገሪ ሌንጮ ተናግረዋል። መምህራን ገቢያቸው ትንሽ በመሆኑ ሳቢያ ቅሬታ እያቀረቡ መሆኑን አንስተው መምህራን ላይ በሚፈጠሩ ሌሎች ቅሬታዎች የመጨረሻ ተጎጂዎች ተማሪዎችና ወላጆች መሆናቸውንም አክለዋል። በሌላ በኩል መጻሕፍት ያልደረሰባቸው አካባቢዎች መኖራቸውን የጠቆሙት ዶክተር ነገሪ የምክር ቤት አባላት በአንዳንድ አካባቢዎች ቅኝት በሚያካሂዱበት ጊዜ በወረዳዎች ስቶር ውስጥ የተጠራቀመ ማስተማሪያ መጽሐፍ መኖሩን ማጋለጣቸውን ተናግረዋል። በተጨማሪም በየአካባቢው ከ9 እስከ 10 ያሉ ተማሪዎች ቤተ ሙከራ አያውቁም ያሉት ሰብሳቢው የትምህርት ችግሩን ለመፍታት በሚደረጉ ንቅናቄ መምህራን ችግሩን ካመኑና ወደ ራሳቸው ከወሰዱ ችግሩ የተወሳሰበ ባለመሆኑ ከችግሩ መውጣት እንችላለን ማለታቸው ተገልጿል። የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገንዘብ ሚኒስቴርን የማክሮ ኢኮኖሚ ማሻሻያውን ተከትሎ የ8 ወራት የሥራ አፈጻጸም ግምገማ አካሂዷል። በዚህም የገንዘብ ሚኒስቴር የማክሮ ኢኮኖሚ ማሻሻያውን ፕሮግራም ተግባራዊ በማድረግ ኃላፊነቱን በአግባቡ እየተወጣ ነው ሲል ሚኒስትሩ አቶ አህመድ ሽዴ ተናግረዋል። ቋሚ ኮሚቴው የገንዘብ ሚኒስቴርን የ8 ወራት የሥራ አፈጻጸም በመገምገምና በዛሬው ዕለት ደግሞ በተቋሙ በመገኘት የፊስካል ፖሊሲውን በአግባቡ ተግባራዊ በማድረግ የዋጋ ንረትን በማረጋጋት የታክስ ፖሊሲን ተግባራዊ በማድረግ መሰረታዊ ግብዓቶችን ከ300 ቢሊዮን ብር በላይ ድጎማ በማድረግ የበጀት ጉድለቶችን በአግባቡ በማስተዳደር የዕዳ ሽግሽግና እፎይታ እንዲያገኙ በማድረግ የውጭ ሀብትን ከምንጊዜውም በላይ በመሰብሰብና የሀገር ውስጥ ገቢን በማሳደግ በአጠቃላይ የመንግስትን ፋይናንስ በአግባቡ በማስተዳደር የማክሮ ኢኮኖሚው ማሻሻያ ፕሮግራሙ ውጤታማ በማድረግ ተቋሙ ኃላፊነቱን እየተወጣ እንደሚገኝ አስረድቷል። በዚህ ወቅት የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ በበኩላቸው ተቋሙ የኑሮ ውድነት የሚያድግበትን ፍጥነት ከመቀነስ በተለያዩ የታክስ ፖሊሲ ሕጎች ላይ ግንዛቤ ከመፍጠር ምርትና ምርታማነትን እንዲጨምር ከማገዝ ከጥሬ ገንዘብ አስተዳደር አንጻር ክፍያዎች በተለይ ለክልሎች በወቅቱ እንዲለቀቁ በማድረግና የኦዲት ግኝቶች ላይ ተገቢውን እርምጃ ከመውሰድ አንጻር በርካታ ተግባራት መከናወናቸውን ጠቅሰዋል። የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝም ከመንግስት ፋይናንስ አስተዳደር አንጻር የአንዳንድ ፕሮጀክቶች አፈጻጸም፣ የመንግስት የኤሌክትሮኒክ ግዢ፣ በክልሎች የፕሮጀክት አፈጻጸም፣ የጥሬ ገንዘብ ፍሰት፣ በኦዲት ግኝት እርምጃ አወሳሰድና በሌሎች የፊስካል ፖሊሲ ጉዳዮች ላይ ትኩረት ተሰጥቶ መሻሻል ስላለባቸው ጉዳዮች ግብረ መልስ መሰጠታቸውን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። በኮንስትራክሽን ኢንዱስትሪው ከፍተኛ ውስብስብ ችግሮች እያጋጠሙ እንደሆነ የከተማና መሰረተ ልማት ሚኒስቴር አስታወቀም። ሚኒስትሩ ይህን ያለው ከአንድ ቀን በፊት በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የኢትዮጵያ ኮንስትራክሽን ኢንዱስትሪ አሰላሳይ ግሩፕ ማቋቋሚያ ረቂቅ ደንብን በተመለከተ የባለድርሻ አካላት ውይይት በተደረገበት ወቅት ነው። በዚህም በኮንስትራክሽን ዘርፍ በጣም ውስብስብ ችግሮች እያጋጠሙ ነው ሲሉ የከተማና መሰረተ ልማት ሚኒስትር ዴኤታው አቶ የትምጌታ አስራት ተናግረዋል። የሚገጥሙ ችግሮች ብዙ ጊዜ በአንድ ቀጥታ መፍትሄ የሚፈቱ አይደሉም ያሉት ሚኒስትር ዴኤታው መፍትሄ ብለን የምናስቀምጠው ለመተግበር ያስቸግራል ሲሉም አክለዋል። በዚህም በተካሄደው ውይይት ላይ በረቂቅ ደንቡ የኢትዮጵያ ኮንስትራክሽን ኢንዱስትሪ አሰላሳይ ግሩፕ ከሚል ይልቅ የኢትዮጵያ ኮንስትራክሽንና ዲዛይን ኢንዱስትሪ አሰላሳይ ግሩፕ ይባል የሚል የስያሜ ጥያቄ ቀርቧል። አቶ የትምጌታ ከረቂቅ ደንቡ ስያሜ ጋር በተገናኘ የተነሱ ጥያቄዎችን መሰረት አድርገው በሰጡት ማብራሪያ በመንግስታዊነት የኮንስትራክሽን ኢንዱስትሪው ጥያቄ የሚመልሰውና ጥቅሙ የሚከበረው በሀገራዊ ጥቅም ስር ሆኖ ነው ብለዋል።
1 ዓመት ፈጅቷል የተባለው ረቂቅ ደንቡ በ4 ክፍሎችና በ36 አንቀጾች የተዋቀረ መሆኑን ረቂቅ ደንቡን ያዘጋጁት ከፍተኛ የኮንስትራክሽን የሕግ አማካሪው አቶ ዘውዱ ተፈራ ተናግረዋል። አቶ ዘውዱ ስለ ረቂቅ ደንቡ በሰጡት ገለጻም የአሰላሳይ ግሩፑ ዓላማ መንግስት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ውሳኔዎችን በመረጃ በጥናትና በምርምር ውጤቶች ላይ ተመስርቶ እንዲወስን ማድረግ እንደሆነ መግለጻቸውን ሪፖርተር ጋዜጣ አስነብቧል። ይህም ደግሞ ተጠሪነቱ ለከተማና መሰረተ ልማት ሚኒስቴር የሆነው ግሩፑ ዋና መቀመጫው አዲስ አበባ ሆኖ በየክልሎቹ ቢሮ ሊኖረው እንደሚችል ታሳቢ መደረጉም ተነግሯል። ግሩፑም 8 የሥራ ክፍሎች እንደሚኖሩት የተገለጸ ሲሆን በእያንዳንዱ ክፍል 4 ባለሙያዎች ሊኖሩ እንደሚችሉም አቶ ዘውዱ አክለዋል። የዘላቂ ልማት ጉዳይ፣ የህንፃ ግንባታ ዘርፍ፣ የውሃ፣ የጽዳት አጠባበቅና አካባቢ፣ የትራንስፖርትና መሰረተ ልማት፣ የኃይል፣ የከተማ ፕላንና ፕሮጀክት አስተዳደር ችግር የሚሉ ጉዳዮች የጥናቱ ዋና ዋና የትኩረት አቅጣጫዎች ሆነው መለየታቸውም ተነግሯል። መሰረታዊ የሆነ የህዝብን ጥቅምና ደህንነት የሚነካ ጉዳይ የሚኖር ከሆነ ደግሞ ዋናው የፖሊሲ ውሳኔ እንደተጠበቀ ሆኖ አስቸኳይ እርምጃዎች ባለው አሰራር መሰረት ሊወሰዱ እንደሚችሉ ረቂቅ ደንቡ መደንገጉን አቶ ዘውዱ ገልጸዋል። ለሕክምናና ለማስተማሪያ ሆስፒታሉ ግንባታ የተሰበሰበው ገንዘብና ንብረት እስከ ግንቦት 15 ቀን 2017 ዓ.ም ድረስ ርክክብ እንዲፈጸም ምክር ቤቱ አቅጣጫ አስቀምጧል። ለወሎ ቴሪሸሪ ኬር የሕክምናና የማስተማሪያ ሆስፒታል ግንባታ የተሰበሰበው ገንዘብና ንብረት የፋይናንስ ኦዲት በማከናወን እስከ ግንቦት 15 ቀን 2017 ዓ.ም ድረስ ለወሎ ዩኒቨርሲቲ ርክክብ እንዲፈጸም የሕዝብ ተወካዮች ምክር ቤት አቅጣጫ አስቀምጧል። በጉዳዩ ዙሪያ የወሎ ቴሪሸሪ ኬር እና የማስተማሪያ ሆስፒታል ፕሮጀክት በጎ አድራጎት ኮሚቴ ከወሎ ዩኒቨርሲቲ ጋር የገንዘብና የንብረት ቅድመ ርክክብ ውይይት ተካሂዷል። ዩኒቨርሲቲው በወሎ ቴሪሸሪ ኬር የሕክምናና የማስተማሪያ ሆስፒታል ስም የተሰበሰበ ገንዘብ እንዲረከብ ከወራት በፊት በምክር ቤቱ አቅጣጫ ተቀምጦ እንደነበር በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ ተናግረዋል። በተጨማሪም ይህንን እንዲያስፈጽም የኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ኃላፊነት እንደተሰጠው አክለዋል። በዚህም የክዋኔ ኦዲት መደረጉን አንስተው በቀጣይ ጊዜያት የፋይናንስ ኦዲት በማከናወን እስከ ግንቦት 15 ቀን 2017 ዓ.ም ድረስ የገንዘብና ንብረት ርክክብ እንዲፈጸም አቅጣጫ ማስቀመጣቸውን ኢዜአ ዘግቧል። በውይይት መድረኩ በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ፣ የኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ዋና ዳይሬክተር ሳምሶን ቢራቱ፣ የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ፣ የወሎ ቴሪሸሪ ኬርና የማስተማሪያ እንዲሁም የወሎ ሆስፒታል በጎ አድራጎት ኮሚቴ ሰብሳቢ ወይዘሮ ጣይቱ አሊና የአካባቢው ማህበረሰብ ተወካዮች ተገኝተዋል። ፕሬዝዳንት ትራምፕ ከቻይና በሚገቡ ምርቶች ላይ በድጋሜ የጣሉትን ከፍተኛ የታሪፍ እርምጃ ተከትሎ ሁለቱ ሀያላን ሀገራት ወደ ንግዱ ጦርነት እያመሩ ነው ተብሏል። ትራምፕ ይህንን ውሳኔ ያስተላለፉት ቻይና ለተጣለባት የ34 በመቶ ቀረጥ ተመጣጣኝ እርምጃ ከወሰደች በኋላ ነው ተብሏል። የሁለቱ ሀያላን ሀገራት የንግድ ፍጥጫና ሁኔታው በዓለም ኢኮኖሚና ንግድ ላይ ከ1930ዎቹ ወዲህ ከፍተኛ ቀውስ የፈጠረ መሆኑ ተነግሯል። በቻይና ምክንያት የኤስያ ሀገራት ወደ አሜሪካ በሚልኳቸው ምርቶች ላይ ከፍተኛ ጭማሪ የሚደረግባቸው ሲሆን ይህም የአካባቢውን ሀገራት ከፍተኛ ተጽዕኖ ያስከትልባቸዋል እየተባለ ይገኛል። ትራምፕ ቤጂንግ በአሜሪካ ላይ ከፈጸመችው ልክ ያልሆነ ድርጊት ባለፈ ተጨማሪ ቀረጥ ለመጣል ሞክራለች ሲሉ የወቀሱ ሲሆን ይህ ውሳኔም ቻይና ከዋሽንግተን ጋር በንግድ ጉዳይ ያላትን ልዩነት እስከምትፈታ ይቀጥላል ተብሏል። አዲሱ ቀረጥም ዛሬ ተግባራዊ እንደሚደረግ የተነገረ ሲሆን ቻይናም ሁኔታውን አሉታዊ ድርጊት ስትል በጽኑ ኮንነዋለች። ቤጂንግ አሜሪካ የፈለገውን ያክል ቀረጥ ቢጥልም በአቋሜ እጸናለሁ፣ እስከ መጨረሻም ድረስ እታገላለሁ ብላለች። አሜሪካም ተመጣጣኝ የቀረጥ እርምጃውን እንዳነሳ እንደመደረ
ለመደራደሪያ ማቅረቧ እንደ ንቀት የሚታይ ነው ስትል ጠንከር ያለ መልስም ሰጥታለች ተብሏል። ትራምፕ ቻይናን ጨምሮ በብዙ ሀገራት ላይ የጣሉት ቀረጥ የአሜሪካን ኢኮኖሚ ያሳድጋል ቢባልም የምጣኔ ሀብት ባለሙያዎች ግን የሁለቱ ሀገራት የኢኮኖሚ ፍጥጫ ወደ አልተፈለገ አቅጣጫ እየሄደና ጫናው ሸማቾች ላይ ብቻ የሚያርፍ ነው በማለት በማስጠንቀቅ ላይ ይገኛሉ። ቀጥለናል ተከታታዮቻችን። በመጨረሻም ወደምንመለከተው የዝርዝር መረጃችን ስንሸጋገር ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት የቪዛ ጊዜያዊ እገዳ መጣሏ ተሰምቷል። ሳውዲ አረቢያ በኡምራ ቢዝነስና ቤተሰብ ጥየቃ የሚወጡ ቪዛዎች ኢትዮጵያን ጨምሮ ለ14 ሀገራት እንዳይሰጡ በጊዜያዊነት ማገዷ ተሰምቷል። እገዳውም የሃጂ መገባደጃ እስከሆነው የሰኔ ወር አጋማሽ 2025 ድረስ ነው የተባለ ሲሆን ውሳኔው የተሰጠው በሃጂ ጊዜ ያለውን መጨናነቅ ለመቀነስና ደህንነትን ለማረጋገጥ ነው ተብሏል። ቪዛ እስከ ሃጂ መገባደጃ ወር ድረስ እንደማይሰጣቸው የተከለከሉት ሀገራትም የኡምራ ቪዛውን ማግኘት የሚችሉት ደግሞ በቀጣዮቹ 5 ቀናት ውስጥ ብቻ እንደሆነ ተገልጿል። ቪዛ እንዳይሰጣቸው ከተከለከሉት ሀገራት መካከል ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብፅ፣ ኢንዶኔዥያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያና የመን ናቸው ተብሏል። ቪዛ እንዳይሰጥ የተከለከለባቸው ሀገራት ዜጎች በኡምራ ወይም ወደ ሳውዲ አረቢያ ከገቡ በኋላ ያለ ፍቃድ የሃጂ ፕሮግራም ላይ ሲሳተፉ እንደነበር የተገለጸ ሲሆን ሳውዲ ይህንን መጨናነቅ ለመቀነስ ቪዛውን መከልከሏ ተዘግቧል። በ2024 በሃጂ ወቅት በተፈጠረው መጨናነቅና ከፍተኛ ሙቀት ሳቢያ 1200 ሰዎች መሞታቸው የሚታወስ ሲሆን ሳውዲ ያለ ፍቃድ ሃጂ ሲፈጽሙ የተገኙ ሰዎችን ለ5 ዓመታት ወደ ሳውዲ አረቢያ እንዳይገቡ እንደሚከለከሉም ተነግሯል። የተወደዳችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ እንዲሁም የማህበራዊ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው በአጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ።